የአረብ ሀገር እህቶቼ መቼ ነው ለራሳችሁ ማሰብ ለራሳችሁ መኖር የምትጀምሩት? እኔ አላቅም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ውድ ኢትዮጵያውያን በየአረብ ሀገሩ ያላችሁ ውድ የአረብ ሀገር እህቶቼ ለምንድን ነው ግን ለራሳችሁ የማትኖሩት? መቼስ ነው ድንዝዝ ካላችሁበት ከስደት ህይወት እራሳችሁን የምታነቁት? መቼስ ነው ድንዝዝ ካላችሁት ከሚዲያ ጫጫታ ወደ ራሳችሁ የምትመለሱት? በጣም ሁልጊዜ እታዘባለሁ፣ ሁልጊዜ አያለሁ። ሁሉም ቦታ ላይ ውድ የአረብ ሀገር ስደተኛ እህቶች እናንተ ናችሁ በሰው ሁሉ የሚጠቀምባችሁ እንጂ እናንተ ምንም አይነት ተጠቃሚነት ስታገኙ ተጠቃሚ ስትሆኑ እኔ አይቻላቅም። በየትኛውም መልኩ የአረብ ሀገር እህቶች ሲበዘበዙ የአረብ ሀገር እህቶች ሲጭንት ሲል ነው ማየው። ለምንድን ነው? በእርግጥ ችግሩ ያለን እናንተ ጋር ነው። የእውነት ነው ምላችሁ። እርስ በርሳችሁ መከባበር፣ መተሳሰብ፣ መተዛዘን የሚባል ነገር የለም። አረብ ሀገር ያለች ሴት ለአረብ ሀገር ሴት በፍጹም አታዝንም፣ ርህራሄ የላትም። ግን ለሌሎች ንጥፍ ትላላችሁ፣ ትጎዘጎዛላችሁ። ለምንድን ነው? የእውነት ነው ጥያቄ ስላለኝ ነው። በጣም ታሳዝኑኛላችሁ፣ በጣም ታናድዱኛላችሁ። የምታናድዱበት ምክንያት ለራሳችሁ አለማወቃችሁ። የሄደ የመጣ እረኛ ሁላ እናንተን እንደፈለገ እንዲነዳችሁ ስለፈቀዳችሁለት። የእውነት ነው ምላችሁ። እኔ በህይወቴ ተለውጠው ስኬታማ ሆኖ ማየት የምፈልጋቸው ሰዎች ቢኖሩ የአረብ ሀገር ሴቶች ናቸው። ግን ለምንድን ነው ይችን ብልጠታችሁን ይችን ነገር ለራሳችሁ ማትጠቀሙበት? ጋይስ እባካችሁ፣ ሀሰተን በአሁኑ ጊዜ ሁሉም ነገር ሁሉም ስራ በእጃችን ባለበት በቃ በአሁኑ ጊዜ ጊዜው ሰልጥኗል። ስልጥን ያለ ቴክኖሎጂ የበዛበት ብዙ ነገር የበዛበት ሀገር ላይ ነው ያለ ነው። ግን እኛ ጭንቅላታችን እየዛገ እየሄደ ነው። ሀባይ የአረብ ሀገር እህቶቼ የእውነት ነው ምላችሁ፣ እራሳችሁን እናንተ መናቅ የለባችሁ። እናንተ የናቃችሁት ማንነት፣ እናንተ የናቃችሁት እናንተነት ሌላ ሰው ሊያከብርላችሁ አይችልም። መጀመሪያ እናንተ እራሳችሁን ከፍ አድርጉ። መጀመሪያ እራሳችሁን እናንተ አክብሩት። እናንተ ያላከበራችሁትን ነገር ሌላ ሰው እንዲያከብርላችሁ አትጠብቁ። ወላሂ በጣም ብዙ የአረብ ሀገር እህቶች እነሱ ከማዳም ኩሽና ውጪ ሌላ ነገር እንደማይገባቸው አድርገው ያስባሉ። በቃ እናንተ የሚያምርባችሁ የግድ የማዳም ኩሽና ነው፣ ጥግረራ ነው፣ ሰራተኝነት ነው። ሲጠሩሽ አቤት ሲልኩሽ ወዴት ብቻ ነው የሚያምርባችሁ። እናንተ ሌላ ነገር አይገባችሁም፣ አያምርባችሁ። ተው፣ የእውነት ነው የምላችሁ። በሁሉም ሚዲያ አላችሁ። በቃ ስፔሻሊ የአረብ ሀገር እህቶች በሁሉም ቦታ አላችሁ። ግን የሰዎች መጠቀሚያ ሆናችሁ ነው ያላችሁት። እራሳችሁን እየጠቀማችሁ ሌላ ሰው ቢጠቀምባችሁ እኮ ችግር የለውም። ግን እናንተ እችን ታክል የምትጠቀሙት ነገር የለም። ሌላው ሰው ብቻ መጠቀሚያ ያደርጓችኋል። በእርግጥ ይሄ ነገር እኔም ብቻ ነው የሚያንገበግበኝ። ስደትን ስለማውቀው ነው አላውቅም። ግን ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። የእውነት ነው ብላችሁ እድሜ ልካችሁን ስደት ላይ አትኖሩም። ይሄንን ወቁ። ልኑሩ እንኳን ብላችሁ ብታስቡ ማዳም ቤት የምትኖሩት እናንተ ጤነኛ እስከሆናችሁ ብቻ ነው። ከዛ ውጭ ማዳም አትፈልጋችሁ። ጤነኛ ከሆናችሁ እንደ አህያ መፍጋት የምትችሉ አቅም ካላችሁ እንጂ አረቦች እናንተን አይፈልጓችሁ። አይደለ? አረቦች የገዛ ፋሚሊ አይፈልጋችሁ። ስለዚህ ወደ ራሳችሁ ተመለሱ፣ ለራሳችሁ ኑሩ። እድሜ ታክሲ አይደለም ያጀማ፣ ቆሞ አይጠብቃችሁ። እድሜ ይሄዳል። ሴት ልጅ እኮ ፔሬድ የወር አበባ ራሱ አይዳችሁ የሚቆምበት ገደብ አለው አይደል? የእድሜ እኮ ገደብ አለው አይደል እንዴ? እናንተ አረብ ሀገር ላይ
እየተቃጠላችሁ አፈር ድሜ እየበላችሁ የምታኖሩት ግን ሌላ ሰው ነው። እናንተ ቅልጥ እያላችሁ እናንተ እየሞታችሁ በእናንተ ገንዘብ፣ በእናንተ ህይወት፣ በእናንተ ላብ የሚኖረው ሌላ አካል ነው። ኢትዮጵያ ያለው ሰው በነገራችን ላይ ገንዘቡን አረብ ሀገር ላይ እንደዚህ እንደ እንትን ሸምጥጠን በቁን እንጨት አይደለም ቅጠል የምንበጥስ ነው የሚመስለው። እንደዚህ ሰርተን አፈር ድሜ በልተን የምናመጣው አይመስለውም። ኦኬ ሰርታችሁ አገኛችሁ እንኪ፣ ሰራችሁ እንኪ፣ ሰራችሁ አይደለም። ለፋሚሊ ብቻ አይደለም፣ እራሳችሁን ጠብቁ። የእውነት ነው የምላችሁ። በእርግጥ ምንድን ነው የሚባለው? ምክርና ቡጢ ለባለቤቱ ቀላል ነው ይባላል። ለሰጪው ቀለል አድርጋችሁ አትዩት ጋይስ። ለምን ብልጥ የሆነ ሰው ከሌላ ይማራል። የአረብ ሀገር ህዝቦች ግን ከማንም አትማሩም። እናንተ ብትማሩ ኖሮ የዛሬ ስንት ዓመት በተማራችሁ ነበረ። ብዙ እህቶች ወንድሞች ይጮዋሉ እባካችሁን እየተባለ ግን አትሰሙ። ጋይስ ወደ ራሳችሁ ተመለሱ። 20 ዓመት ሰራችሁ፣ 30 ዓመት ሰራችሁ፣ 10 ዓመት ሰራችሁ፣ ያቺው ናት ዱንያ ናት። በቀኝ አትልም። ኦኬ ብልጥ ሁኑ፣ ጅል አትሁኑ። ማንም ጅላንፎ መጥቶ እንዳያጃጅላችሁ። ጅላንፎ ብሏል አብይ አህመድ። እኔ አሁን በደንብ መናገር ፈልግ ነበረ ግን ሰዎቹ ስላሉብኝ ነው። እኔ በጣም ነው የምንገበገበው የምቃጠለው። ወላሂ ነው የምላችሁ። እና እንደው እድሉን አግኝቼ ስልጣኑ ኖሮ ማለት እያንዳንዱን የአረብ ሀገር ሴቶችን እንደዚህ ጆሯቸውን ቁንጥጥ አድርጌ ማለት ነው ከታች ሙሽሪክ እያደረኩ ልክ ባስገባቸው ደስ ይለኝ ነበር። ለመሰለ የምታንገበገቡ በእኔ ምንም ይቀንስብኝ ነገር የለም። ግን እናንተ ደግሞ ማንም ተጠቃሚ ስትሆኑ የማንም ሰው መጠቀሚያ ስትሆኑ ማየት እኔን ያንገበግበኛል። እንደው እድሏን ባገኘ ወላሂ እንደዚህ ሽቱ አድርጋችሁ ሙሽሪክ ባደረጋችሁ ከታች እንደው በነቃችሁ ብዬ ምን ነው ይሄንን ከክሎሮክሱ ጋር ፍትክ ስታደርጉ ጣላችሁት እንዲያምራችሁ። ጋይስ ምን ሆናችሁ ነው? ቤተሰብ ተመለሱ። ሀይ